ተመልካቾቼ ከጧት ጀምሬ በነገራችን ላይ እንደምትመለከቱት ቦርጭ የሌለኝ ሰውዬ ሆዴ ተነፍቶ ልክ ቦርጭ እንዳለው ነው ያለሁትና ለምንድን ነው ብትሉኝ ጧት ጀምሬ ይሄንን የመሰለ ኮክ እየበላው ነው ያለሁት ወይም ደግሞ ፒች ነው የሚባለው አይደለ ፒች ይባላል በጣም ዛፍጣው በጣም ሶፍት ነው በጣም ነው የሚገርመው የግሪን አፍሪካ ፋርም ውስጥ ነው የምገኘው ተመልካቾቼ እነማን ናቸው ምንድናቸው የሚሉትን አሁንም ተመልሼበት መጥቻለሁ የግሪን አፍሪካ ጉዳይ አልቅም እኔ እየበላሁኝ እሱ ያውራ ይተዋወቃችሁና ምንድነው እዚህ ጋር እየተሰራ ያለው ነገር ምንድነው ከጀርባ የምትመለከቱት ጫካ ነው በነገራችን ላይ ጫካ የምን ጫካ ምንድነው የሚለው ከራሱ አንደበት እንስማ እስኪ ተዋወቃቸው አለቃችን ማይኳን ያዝና ተዋወቃቸው እስኪ ጳውሎስ ይባላልው እንግዲህ ይሄ እንደምታየው የፒች ሳይት ነው እሺ እንግዲህ ብዙ ሳይት አለ እዚህ አፕል አለ ፒች አለ ሎሚ አለ ኤ ፒች ነው ኦርጋኒክ ፒች ነው በጣም ይፈለጋል እንግዲህ ወደዚህ ቢዝነስ ሲገባ እንግዲህ ቀላል ይመስላል ግን ደግሞ ብዙ ቻሌንጅ አልፈን እንዲ ሰርተስ እናየው ደግሞ ብዙ ሰው የሚበላ ነገር ስለሆነ ለአምሮ ራሱ በጣም ነው የሚያስደስተው ይሄን ቢዝነስ እንግዲህ ሰዎች የተለያየ ውጭ ሀገር እየሄዱ እንግዲህ የሰው ቤት ሄዶ ብዙ ፈተና የሚያዩ ወንድም እህቶቻችን አሉ ወደዚህ ቢዝነስ ገብቶ ደግሞ ይሄ ውጭ ሀገር ነው የሚመስለው ሀገራችንም አይመስልም እንግዲህ እንደዚህ አይነት ቢዝነስ ውስጥ እንዲገቡ ነው የኔ መልእክት እንግዲህ በጣም አሪፍ ነው አንዳንዴ ከወሬ ባሻገር በተግባር እንደዚህ ገብቶ ማሳየትን የመሰለ ነገር የለም እኔ ሀብትሽ የሥራ ሰው በነገራችን ላይ በወሬ አይደለም ሄጄ በአካል ራሴ በአይኔ አይቼ እንደዚህ ሄጄ ራሴ ማለት ነው እያንዳንዱ ነገር ጨብጬ ቀምሼ ነው የማይበላ የሚመስላችሁ ሰዎች አላችሁ ይሄ ኢትዮጵያ ውስጥ ነው በነገራችን ላይ ሳውዲ አይደለም ኢትዮጵያ ውስጥ ነው ያለን ይሄንን ማሳ እንደዚህ በብዛት የሚያመርቱት እዚህ ሆለት አካባቢ ግሪን አፍሪካዎች ናቸው ግሪን አፍሪካዎች ምንድን ነው የምታመርቱት እንግዲህ ብዙ ፍሩቶችን እናመርታለን እንግዲህ ከዚህ ስንነሳ ኤ ፒች ነው የሚባለው ፒች እናመርታለን ብርቱካን ሎሚ ላይም ማንጎ አቮካዶ ፓፓያ ፖምግራኔት ይሄ እንግዲህ ይሄን ሁላ እናመርታለን እንግዲህ ሰዎች ወደዚህ ቢዝነስ እንዲቀላቀሉ ነው የኛም ፍላጎት ምንድነው ብቻችን ሰርተን ልንለወጥ ሳይሆን ሁሉ ነገር ከሰው ጋር ነው የሚያምረው ሌላው ሰው ቢዝነሱን ደብቆ ይሰራል እኛ ደግሞ ፖዚቲቭሊ ሁሉም ሰው ወደዚህ ቢዝነስ መጥቶ እንዲለወጥ ነው የኛም አላማ ይሄ የእናንተ አላማ በጣም የሚገርም ነው የሚያኮራ ነገር ነው በነገራችን ላይ እንዲህ አይነቱን ስራ ምን ትጠብቃላችሁ ያለቻችሁን ገንዘብ ይዛችሁ ኢንቨስት አድርጋችሁ በግብርና መቀየር ትፈልጋላችሁ አስፈልጉም ስለዚህ የምትፈልጉ ከሆነ ደግሞ ግሪን አፍሪካን ምርጫችሁ አድርጋችሁ የምትመለከቱትን ይሄው እንደፈለጋችሁ የቆርጣችሁ የምትበሉት ነው ይሄ በነገራችን ላይ ራሱ ከዚህ የተቆረጠ ነው እያንዳንዱ ይሄ የምትመለከቱት ማለት ነው ራሱ ቆርጦታል ከዚህ ተመልከቱት ይሄው አዎ በተለምዶ ኮክ ልትሉ ትችላላችሁ እናንተ ምን ያክል ከተማ ውስጥ ላይ በምን ያክል ገንዘብ ኢንቨስት ተደርገን እንደምንገዛው ስንት ብር እንደምንገዛው በአሁኑ ሰዓት ላይ ኪሎ ይታወቃል በኪሎ ስንት ብር ነው ይሄ ኪሎ እንደ ኢትዮጵያ ማውን ይሄ የውጪ ፒችኛ ጋር ብቻ ነው አለ ኪሎ 1500 እየሸጠን ነው በኪሎ 500 ብር ነው የሚሸጠው ተብላችኋል ይሄ አሁን እናንተ የምታውቁት ኬክ ሳይሆን በጣም ነው የሚጣፍጠው ለኤምባሲ ነው የምንሸጠው ለኤምባሲ ምናምን ነው ስለዚህ ለሀገራችንም ደግሞ በቀጣይ ሰው ባቀማቸው እንዲገዙ ግዴላችሁም ዋጋም ቀነስ አድርጉ ወይም ደግሞ እናንተም ግቡበትና አምርቱና ተወዳዳሪ ሲኖር ይቀንሳል ዋጋ እንዲቀንስ ሁሉ ሰው ኢንቨስትመንት ውስጥ ሲገባ ምርቱ በደንብ ሲኖር ነው የሚቀነሰው ምርቱ ምኛ ጋር ብቻ ስላለ ያለን ሬት ስለሆነች ለዛ ነው እንጂ በደንብ መውረድም ይቻላል ስለዚህ ሁሉ ሰው ገብቶ ወደ ቢዝነሱ ገብቶ በምን መልኩ አብሮ መስራት የሚቻለው አጠር አድርገን እንገራቸው እኛ ከኛ ጋር መስራት የሚፈልጉ ሰዎች መጥቶ ያማክሩን ምክንያቱም ቢሮአችን ቦሌ መድኃኔዓለም ነው አለምነሽ ፕላዛ ላይ መሬት አለ እኛ ጋር ችግኙ ዘሩ አለ ሞ አለ የያዙትን ካፒታል ብቻ ይዞ መጥቶ እንዲሰሩ ነው ከኛ ጋር ይሄው ነው ያለው ይቻላል ግሪን አፍሪካዎች የተለያዩ አይነት የጓሮ አትክልቶችን የተለያዩ ፍራፍሬዎችን ሊሆን ይችላል የቤትና የውጪ ኢንዶር ፕላንቶችን ብቻ የትኛውንም ነገር ከትንሽዬ ከ300 ብር ጀምሮ አይደለ ከ300 ብር ጀምሮ እንደ አቅማችሁ ልክ እንደዚህ ፍሬ እስከሚያፈራበት ደረጃ ድረስ ያለ ችግኝን ማለት ነው በእቃ ተዘጋጅቶ ወስዳችሁ እንድትተክሉት አዘጋጅቶ ይጠብቃችኋል በግብርና ንቀር ይላሉ በአለማችን ላይ ማለት ነው ጳውሎስ ሚሊዮነር ሳይሆን ቢሊዮነር
በሳምንት ማለት ነው 7 ቀን አለ አይደል? 7ቱንም ቀን የተለያየ አይነት መኪናዎችን እየቀያየሩ የሚነዱት በተለይ ሳውዲ አረቢያ ላይ አርሶ አደሮች ናቸው፣ ገበሬዎች ናቸው። ስለዚህ ደግሞ እኔ አሁን አንድ ሚስጥር ልናገርና በኢትዮጵያ ደረጃ በአዲስ አበባ ማለት ይቻላል አዲስ አበባ ምን በል ክፍለ ሀገር የትም ቦታ ኢትዮጵያ ውስጥ ያልተነዳ መኪና ስትነዳ ይቻላል። ግን አርሶ አደር ነህ ምንጩ ይታወቃል። እንዴት ነው በግብርና እንዲመቀየር ይቻላል? ኤሌክትሪክ ፒክአፕ መኪና አዲስ እንጃ ኢትዮጵያ ውስጥ ገባ ሳይባል እሱ ጃየውት ለምንድን ነው ሰል መቀየር ይቻላል? የ7 ሚሊዮን ብር መኪና እየነዳ ነው። ግብርና ይሄን ያክል መቀየር ይቻላል፣ መለወጥ ይቻላል በዚህ አዎ እንግዲህ እንደውም አንተ ያየኮ የ7 ሚሊዮን መኪና ፋርም ዛሬ ስለመጣበት ነው። እሱ ፒክአፕ ኤሌክትሪክ ነው፣ ግን እንደ ቅንጦት ማናይም እሱን ፋርም የምንሰራበት ነው። ችግኝ እየጫንክበት ያየው ሌላም የ40 ሚሊዮን መኪናም አለን አለ። ምንድነው እንደውም ኬንያ ፋርም አለን። ኬንያ ራሱ ሀብታሞች ገበሬዎች ናቸው። አሜሪካ ሀብታሞች ደና ውድ መኪና የሚነዱ ገበሬዎች ናቸው። እኛ ጋራውን ገበሬ ጉስቁል ያለ ይመስልናል። እንደዛ ነው ብዙ አምሮ ውስጥም ተስሎ ያደገ። ለዛ ነው ግብርና ላይ ብዙ ሰዎች ማይሰሩት። እኛም ደግሞ ይሄ ቁጭት ውስጥ ስለገባን ብዙ ሰዎች ግብርና እንደሚያዋጣ ምስ ይሆኑ ነው ዳ ገበሬ የሚሆኑ ምስ ይሰሩ ነው ሀብታም ገበሬ የሚሆኑ የምለውን ስልጣናችንም ላይ ስላለ ስልጣና እየሰጠን። ስለዚህ እኛ ያለፍንበትን መንገድ ስልጣና እንሰጣችኋለን እያሉ ነው ያሉት። ይሄ ነው ስልጣና። አድራሻችሁ የት ነው? አድራሻችን ቢሮአችን ቦሌ መድኃኒዓለም ነው። ፋርማችን ደግሞ አሸዋ ሜዳና ቦሌ መድኃኒዓለም ምን ላይ ነው የሚያገኙት? አለምነሽ ፕላዛ ስንተኛ ፎቅ ላይ? 5ኛ ላይ ያገኛል። 5ኛ ፎቅ ላይ። ለበለጠ መረጃ ደግሞ ስልካቸውም ስላለ በጣም አሪፍ ነው። ኢንቨስት አድርጉ፣ ተጠቀሙበት። በነገራችን ላይ ተጎብኝቶ ያልቅም። አንድ ከተማ ነው በነገራችን ላይ እስከዛ ጥግ እስከምታዩት እዛ ስላለው እስከ ኤሌክትሪኩ ፖል ድረስ እዛ የምትመለከቱት ድረስ እያንዳንዱ ነገር ሎሚ፣ ብርቱካን፣ ፓፓዬ፣ ማንጎ የማታዩት ነገር የለምና ግሪን አፍሪካዎች በጣም ትለያላችሁ። ታንኪዩ በጣም እናመሰግናለን። እንግዲህ መልእክቴ ብዙ ወጣቶች ሁሉ ሰው ትላልቅ ሰው የሚሆን መንግስት ሰራተኛም ይሁን ከኛ ጋር እኛ ያዘጋጀነውን ኦፈር ተጠቅሞ ታላቅ የምስራች ከሞኖ ሪል ስቴት እጅግ ተፈላጊ በሆነው በአየር ጤና ባለ 1 ባለ 2 እና ባለ 3 መኝታ አፓርትመንት ቤቶችን በካሬ ከ73900 ብር ጀምሮ እየሸጠ ይገኛል። ሞኖ ሪል ስቴት በ8000 ካሬ ላይ ኮምፓውንድ ሪል ስቴት ልብ ይበሉ 4000 ካሬ ላይ ቤቶቹን አሳርፈን ሌላው ለደንበኞቻችን ፋሲሊቲ ያሸብርቀን እንካችሁ እንላለን። የደንበኞቻችን ፍላጎት አቅም ባገናዘበ መልኩ ባለ 2 መኝታ 20% ዲስካውንት፣ ባለ 3 መኝታ 40% ዲስካውንት የምናደርግ ሲሆን ከወለድ ነፃ እንደሚፈልጉ 50% አዘጋጅተንሎታል። ሌላም የምስራች አለን። ቀድመው ለሚመጡ ከ10% ወደ 4% ቅድመ ክፍያውን ዝቅ እናደርግሎታለን። ለበለጠ መረጃ በ0919780089 ላይ ሃሎ ይበሉን። ፈጣን፣ አስተማማኝ፣ ምቹ ሞን ሪል ስቴት ወደ እርሻ ቢዝነስ እንዲገቡ ነው። የኛ ዓላማ ሁሉ ስንትቶ ሳይሆን እንደ ተጨማሪ እኛ በመዋም በመሬቱም በምኑም በሁሉ ነገር ስላለን እኛ ላይ ሁሉ ነገር ሐሳቡን ትቶ እንደ ሁለተኛ ቢዝነስ ወደ እርሻ እንዲገቡ። ምክንያቱም አትሊስት ለቢዝነስም ባይሆን ራሱ መጀመሪያ ለራሳቸው ለቤተሰቦቻቸው የሚሆን አዝቤዛ ማምረት ይጀምራሉ ከኛ ጋር ሲጀምሩ። ከዛ በኋላ ደግሞ እሱን ራሳቸውን አንድ ሰው ራሱን ከቻለ በኋላ ነው እኛ ጋር ደግሞ ቀጣይ ፕላን ቢ ደግሞ ወደ ቢዝነስ የሚገባ። ስለዚህ ሁሉም ሰው መጥቶ ለራሱ የሚሆን አዝቤዛ ያምርት ነው፣ ለዛውም ኦርጋኒክ ነገር። በጣም አሪፍ። በኪሎ 1500 ብር በአሁኑ ሰዓት ላይ የተሸጠ ያለ ቢዝነስ ከአንዱ ዛፍ ላይ እስከምን ያክል ኪሎ ይገኛል ተብሎ ይታሰባል ጳውሎስ? ከዛፉ ላይ ቢያንስ ከ30 ኪሎ እስከ 500 ኪሎ ነው በአመት የሚገኘው ከአንድ ዛፍ ላይ 500 ኪሎ። አዎ 500 ኪሎ አሁን 2500 እንተውና በ2000 ብር ኪሎ እንምታውና ስንት ይመጣል? ብዙ ብር ነው የሚመጣ። 10 ሚሊዮን ምናምን ሊመጣ እኮ ነው። ብዙ ብር ይመጣ። 10 ሚሊዮን ሊመጣ እኮ ነው። ተመልካቾቼ ምን ተጠብቃላችሁ? በጣም የሚገርም ቢዝነስ ነው፣ የሚገርም አዋጭ ነው። ዝም ብሎ በወሬ አይደለም። አሁን ያለነው በኤዲቲንግ አይደለም ያለነው። አሁን ይሄው እየነካ ነው፣ እየቆረጥን ምን እያልን እየበላን ያለን ይሄው ተመልከቱት። ይሄን አላያችሁትም? በየሱፐር ማርኬቱ ይሄን አላያችሁትም? ልክ እንደዚህ ስበላን ያላያችሁኝም? አሁን ኤዲቲንግ ነው አይደለም። ፎቶ ኤዲት ቪዲዮ ኤዲት አይደረግም። ከለር ተሰጣዋለህ እንጂ አኒሜሽን እንደዚህ አድርጋ አትሰራውም ብራዘር። እና ይሄ ነው ተቀይሩበት፣ ተለወጡበት እላችኋለሁ። በነገራችን ላይ ግሪን አፍሪካዎች በጣም በርቱ። መጨረሻ መልእክት ተናግራል ብዬ አስባለሁ። አይነ ነው በቃ ጎብኛቸው፣ ደውሉላቸው። አያልቅም። በነገራችን ላይ ይሄ የምትመለከቱት ማሳ ነው።
እየበላን ወደ ቤታችን እንግባ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።